ሰላም እንደናችሁ ዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ ከባለፈው ቪዲዮአችን የቀጠለውን የቻፕተር 6ን ፓርት 2 በዛሬ ቪዲዮአችን ይዘላችሁ ቀርበናል። ቀጥታ ወደ ቪዲዮአችን እንለፍ። በዛሬ ቪዲዮአችን ላይ የምናየው 6.1.2ን የቤኒንን፣ የኦዮ፣ የዳሆሚንና የአሻንቲ ኤምፓየር ዲቴል የሆነ ኖት በዛሬ ቪዲዮአችን የምናየው ይሆናል። ቀጥታ ስለነዚህ ማየት እንጀምር። ምን ይለናል እዚህ ኖታችን ላይ? ሳይዜብል ስቴትስ ዲቨሎፕን ኢን ዘ ፎሬስት ሪጅንስ ኦፍ ዌስተርን አፍሪካ ይለናል። እነዚህ አራቱ ኢምፓየሮች በጊዜው በዌስተርን አፍሪካ ፎሬስት ሪጅን ላይ ይገኙ የነበሩ ወይም ደግሞ በጣም ግሪን በነበረ ቦታ ላይ ይገኙ የነበሩ ስቴቶች ነበሩ ነው የሚለን። ከዚህ በተጨማሪ ደግሞ they owned their growth and prosperity to long distance trade organized by Muslim traders from West Africa ይለናል። እና ደግሞ ብልጽግናቸውን ያገኙት ወይም ፕሮስፔሪታቸውን ያገኙት በጊዜው በነበረው በሎንግ ዲስታንስ ትሬድ ነበር። በሙስሊሞች ይመራ በነበረው ከዌስት አፍሪካ ላይ ይደረግ በነበረው በዚህ ትሬድ ነበር ፕሮስፔሪታቸውን ያገኙት እነዚህ አራት ስቴቶች ነው የሚለን። እዛም በ14ኛው ኤንድ በ15ኛው ሴንቸሪ the Indo people of what is now southern Nigeria rose to prominence and established the empire of Benin ይለናል። መጀመሪያ ላይ እዚህ ላይ ካሉ አራት ኢምፓየሮች ወይም ደግሞ ስቴቶች የመጀመሪያው እነዚህ ላይ በማየት እንጀምር ነው። ኢንዶ ፒፕሎች በአሁኑ ስም አጠራራችን ሳውዘርን ናይጄሪያ የምንላት ቦታ ላይ የነበሩ ህዝቦች ማለት ነው። እነዚህ ኢንዶ ፒፕሎች ኤምፓየር ኦፍ ቤኒንን በጊዜው መስርተው ነበር ነው የሚለን። by the end of በ15ኛው ሴንቸሪ the empire of Benin reached its peaks ይለናል። በ15ኛው ሴንቸሪ ደግሞ በጊዜው ማብቂያ አካባቢ ይሄ ኤምፓየር ኦፍ ቤኒን የስልጣኔ ጥግ ላይ የደረሰበት ሴንቸሪ ነበር ነው የሚለን። its capital Benin city was a walled city with spacious streets and wooden houses. Ocean trades mainly with the Portuguese and Dutch were the main factor for the growth of its power ይለናል። እና ደግሞ የዚህ ኤምፓየር ደግሞ ሲቲ የነበረችው ወይም ደግሞ ካፒታሉ ወይም ዋና ከተማ የነበረችው ቤኒን ሲቲ ትባል ነበር ነው የሚለን። እና ሲቲ ወልድ ሲቲ ነበረች ወይም ደግሞ በአጥር የታጠረች ሲቲ ነበረች። ሰፊ የሆነ ስትሪቶች ነበሯት ወይም ደግሞ ብትታጠርም ግን ጠባብ አልነበረች በጊዜው ነው የሚለን። ሰፊ ነበር እና ደግሞ በጣም የሚታወቀው የነበረው ይህ ከተማ ውድን ሃውሶች ነበሩ ወይም ደግሞ በእንጨት የተሰሩ ቤቶች ነበር በጊዜው ነበሩ እዚህ ቦታ ላይ። እና ደግሞ እዚህ በተጨማሪ እቺ ሲቲ ማለት ቤኒን ሲቲ ውስጥ ኦሽን ትሬድ ይደረግ ነበር ከፖርቹጊዞች ጋር ከደቾች ጋር ይደረግ ነበር። እና በጊዜው ደግሞ በጣም ፓወር ነበረው ይሄ ኤምፓየር ማለት ነው። እና ደግሞ ያን ፓወር የመጣው ደግሞ እዚህ ላይ ከፖርቹጊዞችና ከደቾች ጋር በኦሽን ትሬድ በሚያገኙት ብር ራሳቸውን ስለሚያጠናክሩ ስለነበር ነው በጊዜው ነው የሚለን። merchants of Benin exchanged papers and dyed cotton goods for European manufactured products ይለናል። በጊዜው የነበሩ የቤኒን መርቻንቶች ወይም ደግሞ ነጋዴዎች ደግሞ የነበራቸውን ፔፐሮችና ዳይድ ኮተኖችን ወይም ደግሞ የቀለሙ ልብሶችን ከኢሮፒያኖች ጋር ይለዋወጡ ነበር። እነዚህ ሁለቱን ይሰጣሉ፣ በምላሹ ደግሞ የተመረቱ ፕሮዳክቶችን ደግሞ ከኢሮፕ ያስገቡ ነበር ወደዚህ ኢምፓየር ነው የሚለን። ቤኒን was also famous for its bronze sculptures ይለናል። ከዚህ በተጨማሪ ደግሞ ቤኒን ታወቅበት የነበረው ነገር የብሮንዝ ወይም ደግሞ የነሐስ ቅርጾችን ትሰራ ነበር ይለናል። በዚህም ታዋቂ ነበረች። the empire of Benin began to decline in በ17ኛው ሴንቸሪ ግን መጨረሻ ላይ የቤኒን ኢምፓየር ግን መውደቅ ጀመረ በ17ኛው ሴንቸሪ አካባቢ ነው የሚለን። likewise in the 17ኛው ሴንቸሪ many of Yoruban Chieftaincies united to form the empire of Oyo ይለናል። ከዛ በዚህ የ17ኛው ሴንቸሪ ደግሞ እነሱ እንደወደቁ እነዚህ የዮርባን ቺፍታይንሲስ ዩናይትድ ሆኑ ወይም ደግሞ በአንድ ላይ ተቀናጁና ኦዮ የሚባል ኢምፓየር መሰረቱ ነው የሚለን። the empire flourished over much of present day Nigeria for over 100 years ይለናል። እና ይህ ኢምፓየር ደግሞ በተጨማሪ አሁን ላይ ናይጄሪያ በመባል የምናውቃትን ቦታ አብዛኛውን ፓርት ከ100 ዓመት በላይ መግዛት ችሎ ነበር ነው የሚለን። የዮርባን ኢኮኖሚ was basically agriculture እና ይህ ኢምፓየር ደግሞ ዋነኛ የገቢ ምንጩ የነበረው አግሪካልቸር ነበር ነው የሚለን። but they were also proficient in craft technology including spinning, dyeing and metal works ይለናል። ከዚህ በተጨማሪ ግን ከካልቸር በተጨማሪ ደግሞ እነዚህ ክራፍት ቴክኖሎጂ ላይ ብር ያገኙ ነበር ወይም ደግሞ ኢኮኖሚያቸው እዛ ላይም የተመሰረተ ነበር እንደዛኛው ባይሆንም ነው የሚለን። ለምሳሌ እነዚህ ስፒኒንግ ላይ፣ የጥጥ ስራዎች ላይ፣ ዳይኒንግ የማቅለም ላይ እና ሜታል ወርክ የብረታ ብረት ስራዎች ላይ እነዚህ ላይ መስራት ብር ያገኙ ነበር በጊዜው ነው የሚለን። the empire of Oyo disintegrated in በ19ኛው ሴንቸሪ as a result of invasion by its neighbors ይለናል። ግን በ19ኛው ሴንቸሪ ላይ ኢምፓየር ኦፍ ኦዮም መበታተን ጀመረ ይለናል። እንደዛ እንዲበታተን ያደረገው ደግሞ አንደኛው ምክንያት የነበረው የጎረቤት ሀገሮች ወረራ ነበር ነው የሚለን። mainly the fanatical Muslim Fulania and rebellions by some of its subjected kingdoms ይለናል። ይህ ኢንቬንሽን ደግሞ የተካሄደበት በሁለት
ሁለት ጎራዎች ላይ ነበር ነው የሚለን። አንደኛው እነዚህ በጊዜው የነበሩ አክራሪ ሙስሊም ፉላኒዎች ነበሩና እነሱ ኢሚኔሽን አካሄደውባቸዋል እዚህ ላይ። እነሱ በተጨማሪ ደግሞ እዛው በኪንግደም ውስጥ ደግሞ የነበሩ ተቃራኒ እንትኖች ነበሩና እነሱም አድርገውባቸው ነበር ነው የሚለን እና በእነዚህ ሁለት ምክንያት መውደቅ ችሏል ወይም ደግሞ ዲስኢንተግሬት ተበታትነዋል ይለናል። ሰብስኩዌንትሊ the Fulani ወይም ደግሞ ፍሌቢ የሚባሉት ኦኩፓይ the entire Hausa land and established the Soko Caliphate in what is now northern Nigeria ይለናል። ከዛ ይህንም ተከትሎ እነዚህ ፉላኒ ወይም ደግሞ ፍሉቢ የሚባሉት ሙሉን የሀውሳ ላንድን መቆጣጠር ቻሉ ይለናል። ከዛ ያን ቦታ እንደተቆጣጠሩት ደግሞ እዛ ውስጥ ላይ ሶኮ ካሊፔትም መሰረቱ በተቆጣጠሩት ቦታ ላይ ማለት ነው። እና ያ ቦታ ደግሞ ይገኝ የነበረው አሁን ላይ ኖርዘርን ናይጄሪያ በመባል ለውቃት ቦታ ላይ ነው ይለናል። These African caliphate became popular with the jihad of Fulanian cleric named Osman Dafodio during the first half of በ19ኛው ሴንቸሪ ይለናል። ይሄ ካሊፔት ደግሞ ወይ ሶኮ ካሊፔት ማለት ነው በጣም ታዋቂ የነበረው ከሌሎች ካሊፔቶች ደግሞ በጊዜው ያካሄድ በነበረው የጂሃድ ስርዓት ነበር ነው የሚለን። ይሄ ጂሃድ ስርዓት ደግሞ ይመራ የነበረው ኦስማን ዳፎዲዮ በተባለ ግለሰብ ነበርና በዚህ ነበር የካሊፔት በጣም ታወቅበት የነበረው። Meanwhile Dahomey and Ashanti emerged to the west of Benin and Oyo as a powerful Western Africa state ይለናል። ግን ዳሆሚና አሻንቲ ወደ ቤኒንና ኦዮን ዌስት ላይ ይገኙ የነበሩት እነዚህ ቦታ ላይ ማለት ነው ወደ እነሱ መጡ ይለናል። እነሱ ደግሞ በጣም በዌስት አፍሪካ የነበሩ ሁለት ጠንካራ ስቴቶች እነዚህ ሁለቶች ነበሩ የመጡት አዳዲሶች ማለት ሁለቱ እነዚህ አዲሶች ማለት ነው ዳሆሚና አሻንቲ። ዳሆሚ became an independent kingdom in 1625 and reaches the highest of its power in the mid በ19ኛው ሴንቸሪ ይለናል። እና የመጀመሪያው ዳሆሚ የሚባለው ኢምፓየር ኢንዲፔንደንት የሆነው ይሄ ዳሆሚ የሚባለው ኪንግደም ኢንዲፔንደንት የሆነው በ1625 ነበር ይለናል። ወይም ደግሞ ራስ ገዝ መሆን የቻሉት በ1625 ነበር። እና ደግሞ የፓወሩን ጥግ ላይ ደግሞ መድረስ የቻሉ እነዚህ ኪንግደሞች በ19ኛው ሴንቸሪ አጋማሽ አካባቢ ነበር ነው የሚለን። ዳሆሚ was one of the leading participants in the transatlantic slave trade ይለናል። እዚህ በተጨማሪ ደግሞ ዳሆሚ እነዚህ የትራንስአትላንቲክ ስሌቭ ትሬድ ላይ በጣም ዋነኛ የስሌቭ ትሬድ የሚካሄድ የሚያደርጉ አካላቶች ነበሩ ወይም ደግሞ በስሌቭ ትሬድ በጣም ታዋቂ የነበሩት እነሱ ነበሩ ነው የሚለን። the training of women in military arts was probably peculiar to Dahomey in Africa ይለናል። እዚህ በተጨማሪ ደግሞ እነዚህ ዳሆሚዎች በጣም የሚታወቁበት የነበረው ውመኖችን ወይም ሴቶችን ለሚሊተሪ ፐርፐስ ይጠቀሙ ነበር። the women regiments known as the Dahomey Amazons were elite force in Dahomey army ይለናል። እነዚህ የውመን ሬጂመንቶች ወይም ደግሞ እነዚህ ጦረኞች ማለት ነው የሴት ጦረኞች ዳሆሚ ውስጥ ይገኙ የነበሩት Dahomey Amazons በመባል ይታወቁ ነበር ይለናል። እነዚህ Dahomey Amazons የሚባሉት የሰለጠኑ የሴት ወታደሮች ነበሩ ነው የሚለን በጊዜው። ኢንዛ በ19ኛው ሴንቸሪ they were commanded by the fiercest of them all Dong Hong Be a gallant warrior and leader ይለናል። እና ደግሞ እነዚህ የሴት ዋሪየሮች ይመሩ የነበሩት በጠንካራዋ ሴት በዚች ዶንግ ሆንግ ቤ በምትባለው በሷ ነበር ይመሩ የነበሩ ነው የሚለን። their number range from the ከ2000 እስከ 6000 ቁጥራቸው ደግሞ ከ2000 እስከ 6000 ይደርሱ ነበር። በጣም ብዙ ነበሩ። these female regiments invaded Dahomey neighbors like Abeokuta በ1851 እና በ1864 ነበር እነዚህ ወረሩት። እነዚህ ፊሜል ተዋጊዎች ደግሞ የዳሆሚ ጎረቤትን አቢዮኩታን ወረው ነበር በዚህ ዓመተ ምህረት ነው የሚለን። and actively involved the resistance against the French colonialists እና ደግሞ በጊዜው በነበረው ከ1889 እስከ 1894 የተካሄደው ፍራንሶችን የመቃረን ጦርነት ነበርና እዛ ላይም በጣም ንቁ ተሳትፎ ያደርጉ ነበር ነው የሚለን። the Amazon regiments were finally dissolved following the French occupation of Dahomey at the end of the 19ኛው ሴንቸሪ ለና እነዚህ የአማዞን ተዋጊዎች ደግሞ መጨረሻ ላይ ግን ያበቃላቸው ፍራንስ ዳሆሚን ኦኩፓይ ካደረገች በኋላ ነው ይለናል በ19ኛው ሴንቸሪ ላይ። እና ይሄ ደግሞ የሚለን ምንድነው የአማዞን ተዋጊዎች ያበቃላቸው ግን ከ19ኛው ሴንቸሪ አካባቢ ፍሬንቾች እነዚህ ዳሆሚን ተቆጣጠሯቸው በኋላ ላይ ነበር ነው የሚለን። the Ashanti were the most warrior groups of the Akan people በጊዜው በነበሩ አካን ፒፕሎች የሚባሉት ላይ ማለት ነው። እነሱ ውስጥ ደግሞ ከነበሩ በጣም በመዋጋት ፌመስ የነበሩት ወይም ታዋቂ የነበሩት እነዚህ አሻንቲዎች ነበሩ ይለናል። ወይም ደግሞ አሻንቲዎች በጣም ታዋቂ ነበሩ በጊዜው ከነበሩ ከአካን ፒፕሎች ነው የሚለን። they were famous for their wood carving ከዚህ በተጨማሪ ደግሞ በእንጨት ስራም ታዋቂ ነበሩ። they traded in gold with the Songhai empire ከዚህ በተጨማሪ ደግሞ ከሶንጋይ ኢምፓየር ጋር በጎልድ ትሬድ ያደርጉ ነበር ወይም ደግሞ የንግድ ስርዓት ፈጥረው ነበር ከሶንጋይ ኢምፓየር ጋር ነው የሚለን። at the end of 19ኛው ሴንቸሪ the
አሻንቲኒን ወይም ደግሞ ኪንግ ኦፍ አሻንቲ። አሻንቲኒን ማለት የአሻንቲ ኪንጎች የሚሰጥ የማዕረግ ስም ነው። እነሱ ዩናይትድ ሞስት ኦፍ ዋት ኢዝ ናው ጋና ኢን ዘ ፓወር ኤንድ ፕሮስፔሪቲ ኦፍ ኪንግደም ግሪው ይለናል። እና ደግሞ በ17ኛው ሴንቸሪ ማብቂያ አካባቢ ደግሞ እነዚህ አሻንቲኒን የሚባሉ ወይም ደግሞ የአሻንቲ ኪንጎች አሁን ላይ ጋና በመባል የምናውቃትን አብዛኛውን ፓርት አንድ ላይ በማድረግ ኪንግደሙ እንድታድግ አድርገው ነበር በጊዜው ይለናል። ትሪቢዩት ፍሮም ሰብጀክት ፒፕልስ ኢን ዘ ትራንስሳሃራን ጎልድ ትሬድ ዌር ዘ ሜን ሶርስ ኦፍ ሬቪኒው ይለናል። ይህ ኢምፓየር ደግሞ ዋነኛ ብር የሚያገኝባቸው ሁለት መንገዶች ነበሩ ነው የሚለን። አንደኛ በግዛት የያዛቸውን ፒፕሎች ግብር በመጣል እነሱ ላይ በመሰብሰብ ኢኮኖሚን ያሳድግ ነበር። ከዚህ በተጨማሪ ደግሞ በትራንስሳሃራን ጎልድ ትሬድ ላይ በጣም አክቲቭሊ ኢንቮልቭ ያደርጉ ነበርና በዚህም በሁለቱ መንገድ ብር ያገኙ ነበር ነው የሚለን። when gold trade declined, the Ashanti trade with the Portuguese at gold cost for slaves ይለናል and imported guns, clothes and manufactured goods። የጎልድ ትሬድ ደግሞ እየደከመ ሲመጣ ወይም ደግሞ እያበቃለት ሲመጣ እነዚህ አሻንቲ ፒፕሎች ጎልድ ትሬዱን ትተው ፖርቹጋሎች ጋር ጎልድ ኮስት ላይ ስሌቮችን ትሬድ ያደርጉ ነበር ወይም ደግሞ ባሮችን ይነጋገዱ ነበር ነው የሚለን። ባሮችን ሽጠው ደግሞ በሚያገኙት ብር በምላሹ ገኖችን፣ መሳሪያዎችን፣ ልብሶችን እና ደግሞ በኢንዱስትሪ የተመረቱ ፕሮዳክቶችን ይገዙ ነበር ከነዚህ ከፖርቹጋሎች ሊሆን ነበር። they also exported ቆላነስ to the savannah lands to the north እና ትሬድ ያደርጉ የነበረው ደግሞ ከፖርቹጋል ጋር ብቻ አልነበረም። ከዚህ በተጨማሪ ቆላነትን ወይም ደግሞ ለውዝን ወደ ኖርዝ ሳቫና ላንድ ይልኩ ነበር ነው የሚለን። በካፒታል ኩማሲ was the finest city እና ደግሞ ካፒታሉ የነበረችው ደግሞ ኩማሲ ትባል ነበር። በጣም በጊዜው ውብ የነበረች ከተማ ነበረች የምትባለው ኩማሲ ነበረች ነው የሚለን። they also exported ቆላነስ in በ18ኛው ሴንቸሪ to protect their gold trade the Ashanti expand into the grasslands to the north ይለናል። ከዛ ኢምፓየር ደግሞ በ18ኛው ሴንቸሪ ላይ የጎልድ ትሬዱን ለማስጠበቅ ሲል አሻንቲዎች ወደ ኖርዝ ወዳለው ወደ ግራስላንድ ኤክስፓንድ አድርገው ነበር ወይም ተስፋፍተው ነበር ይለናል። in the early በ19ኛው ሴንቸሪ መጀመሪያ አካባቢ they also extended their rule over the coastal area to the south ይለናል። ከዚህ በተጨማሪ ደግሞ በ19ኛው ሴንቸሪ መጀመሪያ አካባቢ ግዛታቸውን ወደ ኮስታል ኤሪያ ወደ ሳውዝ ወደሚገኘው ኮስታል ኤሪያም አስፋፍተው ነበር ይለናል። the Ashanti kings modernized the system of government by appointing officials based on ability ይለናል። ከዚህ በተጨማሪ ደግሞ አሻንቲ ኪንጎች ሞደርናይዝ በሆነ ሲስተም ነበር ይመረጡ የነበር በጊዜው ነው የሚለን። የሚጠቀሙበት መንገድ የነበረው በጊዜው አሻንቲዎች ኪንግን ለመምረጥ አቢሊቲን ነበር እንደ መስፈርት የሚሄዱ ነው የሚለን ወይም ደግሞ አቅም ያለውን ነበር ወደ ኪንግ የሚያመጡ የነበር ነው የሚለን በጊዜው። እና በዚህ ሞደርናይዝ የነበር ሲስተም ይጠቀሙ የነበሩት እነዚህ ነበሩ። ኢሮፒያን ዌር ኢምፕሎይድ ኢን መኒ ኦፍ አሻንቲ ኢምፖርታንት ሆስትስ። ከዚህ በተጨማሪ ደግሞ የአሻንቲ ኢምፓየርን ለየት የሚያደርገው ኢሮፒያኖችም አንዳንድ የስራ መስኮች ላይ አሰማርተው ነበር ቀጥረው ነበር ነው የሚለን። እና ተመልካቾቻችን የዛሬው ቪዲዮ 6.1.2ን ያየንበት ቪዲዮአችን ይመስላል። በዛሬ ቪዲዮአችን ስለ ቤኒን፣ ስለ ኦዮ፣ ስለ ዳሆሚና ስለ አሻንቲ አይተናል። ከዚህ ቀጣይ በምናየው ቪዲዮአችን ደግሞ በ6.1.3 ኢስተርን አፍሪካ የሚለውን ርዕሳችንን እናያለን። የዛሬው ቪዲዮአችን ይመስላል። የቀጣይ ቪዲዮአችን ደግሞ እንደለቀቅ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እና ተመልካቾች የዛሬው ቪዲዮአችን ይህ ነው። በቀጣይ ቪዲዮ እንገናኝ።